እንግዲህ የኢትዮጵያ ንግድ ባንክ የሲቢ ዲፕሎማቲክ ቶርናመንት ታይትል ስፖንሰር ነው። ይህን ስፖንሰርሺፕ ስንፈቅድ የተለያዩ ከመቶ በላይ ኤምባሲዎች ጋር ከዚህ በፊትም ላስት ይርም እንደተለመደው የታይትል ስፖንሰርሺፕ ነበርን። ስለዚህ ከዲፕሎማቲክ ሶሳይቲው ጋር ባንኩ የሚያደርጋቸው ፓርትነርሺፖች እዚህ ጋር ከጀርባ እንደምታዩት የባንኩን ዲጂታል ፕሮዳክቶች ከመሸጥ አንጻር የሶሻል ሪስፖንሲቢሊቲን ከመወጣት አንጻር ከዚህ ጥቅሞች አንጻር እንደዚህ አይነት ቶርናመንቶችን ኢቨንቶችን የራሱን ማርኬት ሼር ለመውሰድ ንግድ ባንክ በተለያየ ጊዜ ስፖንሰር ያደርጋልና ይህንኑ ቶርናመንትም በዚሁ መልኩ ከዲፕሎማቲክ ሶሳይቲው ጋር ያለንን የቢዝነስ ሪሌሽንሺፕ ለማጠናከር ለወደፊት የተሻለ ስራ አብሮ በተለይ ከፎሬን ከረንሲ ጀነሬሽን ጋር ከዲጂታል ማርኬቲንግ ጋር የዲጂታል ፕሮዳክቶችን ከመሸጥ አንጻር ስለዚህ ኮመርሻል ባንክ ኦፍ ኢትዮጵያን ቦልድሊ ለማስተዋወቅ እንደዚህ አይነት ስፖንሰርሺፖችን ማድረግ ተገቢ መሆኑ ስለታመነበት በዚህ መልኩ ታይትል ስፖንሰርሺፕ ሊኖር ይችላል። የኢትዮጵያ ንግድ ባንክ የኢትዮጵያዊ የሆኑትን ደንበኞቹ ከማገልገል በተጨማሪ የዲፕሎማቲክ ሶሳይቲውን የዲያስፖራ ሶሳይቲውን የተለያዩ ኤምባሲ ውስጥ የሚሰሩ ኤክስፓቶችን ወደ ባንኩ እንዲመጡ ባንኩን ተመራጭ እንዲያደርጉ የባንክ አገልግሎትን በተሳለጠ መልኩ እንዲያገኙ ለማድረግ እንደዚህ አይነት ስፖንሰርሺፖች እንደዚህ አይነት ፓርትነርሺፕ ስራዎች በጣም ጠቃሚ መሆናቸው ስለሚታመንበት ነው በዚህ መልኩ ሲቢ ወይ ኢትዮጵያ ንግድ ባንክ መሳተፍ ይቻላል። ኢትዮጵያ ንግድ ባንክ እንግዲህ የአገሪቱ ስፖርት ውስጥ በተለያየ አይነት መንገድ ነው ተሳትፎ የሚያደርገው ከወንዶች ከ17 እድሜ በታች ጀምሮ እስከ ዋናው ቡድን በሴቶች ከ17 እድሜ በታች ጀምሮ እስከ ዋናው ቡድን በፕሪሚየር ሊግ ውስጥ የሚያደርጋቸው ተሳትፎዎች ይታወቃል። በቴኒስ ቴብል በአትሌቲክስ በተለያየ ደረጃ የሀገሪቱን ስፖርት ለማሳደግ ብዙ አስተዋጽኦችን እያደረገ ነው የኢትዮጵያ ንግድ ባንክ። እንግዲህ ከዚሁ ጋር ተያይዞ የፊፋ 2026 ዓለም ዋንጫ በሶስት ሀገራት ላይ ካናዳ፣ አሜሪካና ሜክሲኮ ላይ የሚደረገውን የዓለም ዋንጫ ሀገሬ ቲቪ ከፊፋ ጋር ባደረገው ውል የማስተላለፍ ፍቃዱን አግኝቶ ባንካችንን አፕሮች በማድረጉ ጥያቄ በማቅረቡ አስፈላጊነቱ ስለታመነበት የስፖርት ላይ ያለውን ማህበራዊ ኃላፊነት መወጣት ስላለበትና የስፖርት ወዳጅ ስፖርት ተመልካች የሆነው የሀገራችን የስፖርት ማህበረሰብ ዓለም ዋንጫውን መከታተል አለበት ብለን ስላመንበት ከፍተኛ ወጪ በማውጣት ሀገሬ ቲቪ የፊፋ 2026 የዓለም ዋንጫ ታይትል ስፖንሰር ሆነን የመክፈቻ ፕሮግራሙ እንደምታውቁት ከትላንት ወዲያ ማታ ላይ ቅዳሜ ማታ ላይ አይ ቲንክ ሐሙስ ማታ ከባንኩ ዋና መስሪያ ቤት 48ኛ ፎቅ ላይ ጥሩ የሆነ የመክፈቻ ፕሮግራም አድርገን ላውንች አድርገናል። ከዚሁ ጋር በተያያዘ የዲፕሎማቲክ ሶሳይቲው ትላንት በኢትዮጵያ ንግድ ባንክ ዋና መስሪያ ቤት የ2026 ፊፋ ትሮፊ ሪፕሊካውን አምጥቶ ለባንካችን ፕሬዝዳንት የማስተዋወቅ የማሳየት ለባንካችን ፕሬዝዳንትና የባንክ ዋና መስሪያ ቤት ሰራተኞች በተገኙበት ላንች ታይም ላይ ወይም የምሳ ሰዓት ላይ ጥሩ የሆነ የትውውቅ ፕሮግራም ነበረን። ይሄ ሁሉ ተደምሮ ባንካችን ሶሻል ሪስፖንሲቢሊቲውን ከመወጣት አንጻር ስፖርቱን ከመደገፍ አንጻር ደንበኞቹን ወይ ደግሞ ሶሳይቲውን በስፖርቱ ለማነቃቃት ከሚያደርጋቸው ስራዎች አንዱ ሆኖ ሊወሰድ ይችላል ማለት ነው። እንግዲህ መጨረሻ ላይ ማንሳት የሚፈልገው የኢትዮጵያ ንግድ ባንክ ከፍተኛ መዋዕለ ንዋይ አፍስሶ ስፖንሰርሺፕ የሚሰጣቸው ስፖንሰር የሚያደርጋቸው ፕሮግራሞች በሙሉ ውጤታማ እንዲሆኑ ይፈለጋል። የታለመላቸውን ዓላማ እንዲያሳኩ ተገቢውን አገልግሎት ለህብረተሰቡ እንዲሰጡ በሚያቀርቡት ፕሮፖዛል መሰረት ቃላቸውን አክብረው ተገቢውን የሆነ አገልግሎት በፕሮፖዛል ስፖንሰርሺፕ ኮንትራቱ መሰረት እንዲወጡ ይጠበቃል። ንግድ ባንክም ተገቢውን ክትትል በዚህ ረገድ ያደርጋል ማለት ነው። ስለዚህ ስፖንሰርሺፕ የምንሰጣቸው ድርጅቶች ስፔሻሊ ሀገሬ ቲቪ ከዓለም ዋንጫ
ማስተላለፍ ጋር ተያይዞ ያሉትን ጨዋታዎች በተገቢው መልኩ ያስተላልፋል ብለን ነው የምንጠብቀው። ማስተላለፍ ብቻ ሳይሆን የባንካችንን ፕሮዳክቶች ባለን ውል መሰረት በበለጠ አቀራረብ ዲጂታል ፕሮዳክቶቻችን ማንኛውንም ነገር ያስተዋውቃል ብዬ አስባለሁ። መጨረሻ ያለኝ አስተያየት ነው።